ወያሴስል አንባ ተማሪ እንዲሆኑ እንደ እግዚአብሔር መልካም ፈቃድ ባለችን ውስን ደቂቃ ውስጥ የምንነጋገርበት የትምህርታችን ርዕስ ይህ አሁን የነገርኳቸው ኃይለ ቃል ይሆናል። ይህንን ኃይለ ቃል የምናገኘው ራዕየ ዮሐንስ ምዕራፍ 21 ከቁጥር 4 ላይ ሲሆን አማርኛው እንዲህ ይላል። እንባን ዓይናቸው ላይ ያስወግዳል ይላል። ስለ ቃሉ የቃሉ ባለቤት መድኃኔዓለም ኢየሱስ ክርስቶስ ስሙ የከበረና የተመሰገነ ይሁን። ምንን ያስወግዳል? የሚያለቅሱ ሰዎችን፣ እንባቸውን የሚያፈሱ ሰዎችን፣ ከልክ በላይ የሚያነቡ ሰዎችን እግዚአብሔር እንባቸውን ከዓይናቸው ላይ ያስወግድላቸዋል ይላል። ቃሉ ጥሩ ነው አይደል? መድኃኔዓለም ኢየሱስ ክርስቶስ በዚህ ዘመን፣ በዚህ ጊዜ፣ በዚህ ዕለት፣ በዚህ ሰዓት እንባቸው ያለማቋረጥ የሚፈስ ብዙ ነገር ኑሯቸው ጥቂት እንኳን ያጡ ለሰው የሚተርፉት የራሳቸው እንኳን መሆን ያቃታቸው የልጆቻቸውን መራብ፣ መጠማት፣ መበረድ፣ መራቆት እያዩ እንባ የሚያፈሱ ሰዎች ስፍር ቁጥር የላቸውምና በቃሉ መሰረት እንባን የሚያብስ ሐዘንተኞችን የሚያጽናና መድኃኔዓለም ኢየሱስ ክርስቶስ እንባቸውን ያብስላቸው። ይህንን ቃል የተናገረው የጌታ ወዳጅ ሐዋርያው ቅዱስ ዮሐንስ ነው። ከላይ ጀምራችሁ ስታነቡት ወእምዝ ርኢኩ ሐዲሰ ሰማይ ወሐዳሰ ምድረ ይልና ስለ መንግሥተ ሰማያት፣ ስለ ክርስቶስ ሰው መሆን፣ ስለ ሰው ልጅ አምላክ መሆን፣ ስለ እመቤታችን ስለ ድንግል ማርያም ጌታው የተናገረው አዲስ ሰማይና አዲስ ምድርን አየሁ። እንባ ይፈስበት የነበረ ሰዎች ያዝኑበት የነበረ ያ የሐዘን ዘመን አለፈ ይላል። እሱ ስላለፈ አዲስ ቅድስት ንጽሕት የሆነች ሀገር ከሰማይ ወረደች፣ በእግዚአብሔር እጅ ለሰዎችም ተሰጠች ይልና ይቺ ቅድስት ለሰዎች ስለተሰጠች በዚች በተቀደሰች ስጦታ ምክንያት እግዚአብሔር የሚያዝኑትን የሚተክዙትን እንባ የሚያፈሱትን ሰዎች እንባቸውን ያብስላቸዋል። ከዛሬ ጀምሮ ይላል። ቃሉን ነው የምነግራቸው። ልቅሶ የለም፣ ሐዘን የለም፣ ጩኸት የለም፣ ሕማም የለም፣ መከራ የለም ይላል። ያጽናናል ቃሉ። ይህ የሌለው ምን ስለሆነ ነው ትሉኝ እንደሆነ ከሰማይ የወረደች ቅድስት ለሰዎች ስለተሰጠች ነው ይላል። ማን ለሰዎች ስለተሰጠች ነው? የተቀደሰችቱ ቅድስት ለሰዎች ስለተሰጠች። እስከዚያን ሰዓት ድረስ ያቺ የተቀደሰች ቅድስት ቦታ ለሰዎች ስላልተሰጠች ሰዎች ስለ እሷ ሲያለቅሱ ሲያነቡ ኖረው ነበር ይላል። ያቺ ቅድስት ሀገር ማን ናት? ገነት ናት። ገነት ናት። እንባቸውን ያብሳል። አዲስ ምድር አዲስ ሰማይ አየሁኝ የተባለ ሰማይ ሩቅ ነው አይደል? ሰማይን የሚያውቀው የሚደርስበት የለም። ሰማይ ትልቅ እንደሆነ ሁሉ በሰማይ የተመሰለው መድኃኔዓለም ኢየሱስ ክርስቶስ ነው። እግዚአብሔር አዲስ ሰማይ አየሁኝ አለ፣ ከሚታየው ሰማይ በላይ። ምድር ደግሞ እንደምታውቁት አንተ ምድር ነህ ወይም
እየተባለ የሚጠራ ደግሞ ማን ነው? የሰው ልጅ ነው። የሰው ልጅ ደግሞ ምንድን አለው? አዲስ ምድር አየሁኝ አለ። አዲስ ሰው አየሁኝ ሲል ነው። አዲስነቱ ሰማዩ አዲስ እንዴት ተባለ፣ ምድርስ እንዴት አዲስ ተባለች የሚለውን እንየው። ሰማዩ አዲስ የተባለበት ሰው የሆነ አምላክ የለም ማለት ሰማይ ኢየሱስ ክርስቶስ ወደዚህ ምድር መጥቶ ቅድስት ድንግል ንጽሕት ከምትሆን ከእመቤታችን ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆኖ ስለታየ ምንድናለው? ሰው ያልሆነ አምላክ ሰው ስለሆነ ቀይሮ ኢየሱስ ክርስቶስን አዲስ ምድር አለው። አዲስ ሰው ሰው አርጅቶ በኃጢአት ጎስቁሎ ራሱንም ወገኑንም ማዳን ሲቸግረው ከሰው የተለየ አዲስ ሰው ኢየሱስ ክርስቶስ ታየ፣ ተገለጠ አለ። እንደገና ደግሞ አዲስ ሰማይ አየሁኝ አለ። አፈር የሆነ ሰማይ አይታችሁ ታውቃላችሁ? የለም ማለት አፈሩ ሰማይ የሆነ ማን ነው? አምላክ ሆነ ሲል ነው። ይህ ማን ነው? አዲስ ሰማይ የተባለ ደግሞ እንደገና የኔና የእናንተ ሥጋ ምን ስለሆነ ነው? አምላክ ስለሆነ አፈር ሰማይ ሲሆን አየሁት፣ አዲስ ሰማይ ሆነ አለ። በዚህ ሰዓት፣ በዚህ ዕለት፣ በዚህ ጊዜ ደግሞ ሰው አፈር ሰማይ፣ ምድር ምድር ሰማይ ሲሆን ይህን እንዳየው ሁሉ እነሱ ሲታደሱ 5500 ዘመን ተዘግታ ትኖር የነበረቻች ቅድስት ከተማ ወደ ምድር ወረደችና ለማን ተሰጠቻል? ለሰው ልጆች ተሰጠች ይላል መድኃኔዓለም ኢየሱስ ክርስቶስ። አባቶችን ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ይህንን ዓለም እንደ መርገም ጨርቅ ውልቅ አድርገው ጥለው ስለ እሷ የመነኑላት ይህች ቅድስት ሀገር ለእኔና ለእናንተ በአዲሱ ኢየሱስ ክርስቶስ በአዲሱ ሰማይና በአዲሱ ምድር ተሰጥታለች ማለት ነው። እግዚአብሔር ለእሷ ያብቃል እና ይህንን አንድ ይልና ይህችው ይላል። ይህችው በጣም ታምራለች። እንዴት ታምራለች ትሉኝ እንደሆነ ሙሽራ በሰርጓ ጊዜ ለባሏ አጊጣ ተውባ ተሸልማ ተኮኩላ ውብ ድንቅ ሆና እንደምትታይና ለባሏ እንደምትሰጥ ሁሉ ያቺ ቅድስት ሀገር ገነት ድንቅ ሆና ለሰው ልጆች ተሰጠች ይላል። ይህንን እዚህ ላይ ይዘጋና አንድ ይልና ሁለተኛ ስለ ቅድስቲቱ ሀገር ይናገራል። ይችኛይቱ ሀገር የበቁ ሰዎችን ነው እንባቸውን የምታበስ ቅድስቲቱ ስለተሰጠች በቅድስቲቱ ምክንያት እንባ ቢፈስ እንኳን እንደፈሰሰ አይቆጥሩትም። ይህ እነማን ናቸው? ቅዱሳን ናቸው። ቅዱሳን እንባቸው እየፈሰሰ በቅድስቲቱ ሀገር ምክንያት እንባቸው እንደታደሰላቸው አድርገው የሚቆጥሩት ስለ መንግሥተ ሰማያት መከራ፣ እሳት፣ ስለት፣ ድንጋይ የተለያየ ነገር ሲደርስባቸው እንባቸው እየፈሰሰ ስለ መንግሥተ ሰማያት እንባቸው የታበሰላቸው ያክል ይቆጥሩት ነበር። ይህ ስለ ቅዱሳን ነው። እንደገና ደግሞ አዲሲቱ ሴት ስለተሰጠች በእሷ ምክንያት የሰዎች እንባ ይታበሳል። በእሷ ምክንያት ሐዘን የለም፣ ጩኸት የለም፣ ሕማም የለም፣ ረሃብ የለም፣ ጥም የለም፣ ጭንቀት የለም፣ መከራ የለም የተባለችት ደግሞ በዮሐንስ አማካኝነት ለእኔና ለእናንተ የተሰጠች ቅድስቲቱ ከሰማይ የወረደች የተባለችቱ ስደቷን የምናከብርላት በዚህ ሳምንት ተመለሰች እያል መመለሷን የምንናገርላት እቺ ኢየሱስ ክርስቶስን ሰው ያደረገች የወደቀውን ሥጋ አንስታ አምላክ እንዲሆን ያስደረገች አምላክ ወላዲተ አምላክ ድንግል ማርያም ናት። ይቺ እኛ ደግሞ ሕዝባችን የሚታበስ ዓለማውያን በእርሷ ነው። ምን ለማን ተሰጠች አለ? ያቺ ሙሽራ ይላታል እመቤታችንን አዲስ ልብስ ለብሳ ተውባ አምራ ደምቃ እንደምትኖር ሁሉ እመቤታችንን ከሰማይ ወረደች አላት። ከሰማይ የወረደች ሳትሆን ምንድናት? በሰማይ ያሉ ቅዱሳን መላእክት ኃጢአት፣ አደም፣ ጉድፍ፣ ነውር እንደሌለባቸው ሁሉ ሰማያውያን መላእክትን የምትመስል ሲላት
ከሰማይ የወረደች ብሎ እመቤታችንን ገለጻት እና ይህችን እመቤታችንን ያችን ክራ እንዳማረች አምራ ተውባ ለባለቤቷ እናትና አባቷ ለብዙ ጌጥ አስጊጠው ሙሽሪትን ለባሏ እንደሚሰጧት ሁሉ አጋዕዝተ ዓለም ሥላሴ እመቤታችንን በንጻ ሥጋ በንጻ ነፍስ በንጻ ልቦና አስጊጠው ቀጥሎ ደግሞ በቃል ኪዳን አክብረው አስበው የቃል ኪዳን እናት ትሆናቸው ዘንድ ለምእመናን ሰጥቷል ይለናል። ለማን ሰጥቷል? ለምእመናን ሰጥቷል። እመቤታችን የኔና የእናንተ ምናችን ናት? ስጦታችን ናት። በማን አማካኝነት ነው የተሰጠችን? በዚሁ ይህንን ራእይ አየሁ ብሎ በጻፈው ቃሉን ጽፎታል ብለን በተናገርነው በዮሐንስ አማካኝነት እመቤታችን ለእኔና ለእናንተ ምን ሆና ተሰጠችን? ልዩ ስጦታ ሆና ተሰጥታናለች። የሚገርመው ነገር እመቤታችን ለሌሎች ዓለማት አንዴ በስጦታ የተሰጠች፣ እኔና እናንተ ግን የተሰጠነው የሚገርመው ነገር ለእመቤታችን 2 ጊዜ ነው። እመቤታችን የተሰጠችን 2 ጊዜ ተሰጥታናለች። እኛም ለእመቤታችን 2 ጊዜ ተሰጥተናል። መጀመሪያ ለእመቤታችን የተሰጠነው በዚህ ሳምንት በዚህ ወር ጌታ ኢየሱስ ክርስቶስን አዝላ ከኢየሩሳሌም ወደ ግብፅ ሄደች ይለናል ታሪኩ። ከግብፅ ደግሞ ወዴት ነው የመጣችው? ወደ ቅድስት ሀገር ኢትዮጵያ። እመቤታችን ቅድስት ድንግል ማርያም ይችን ሀገር ስትያት ውብ ሆና ስላየቻት ይቺ ሀገር ወደድሻት? አዎ ወድጃታለሁ ስትለው ምንድን ነው ያለ? ሕዝቦቿ ልጆች ይሁንሽ፣ ሀገሯ የቃል ኪዳን ሀገር ትሆንሽ ብሎ መጀመሪያ በሕፃንነቱ እኛን ለእመቤታችን እመቤታችንን ለእኛ ሰጠን። ቀጥሎ ደግሞ እንዳለ እንደሚያምን ሰው እርሱ ወደ ቀደመ ክብሩ ሊሄድ የሰው ልጆችን ነፃ ሊያወጣ በእንጨት ላይ ሲሰቀል ለእሱ ሳትወጣ ነዋ ወልድኪ ወነያ እምከ ብሎ በዮሐንስ አማካኝነት እናቴ ሆይ እነሆ ዮሐንስን ለሚመስሉ ሁሉ እናት ትሆኚ ዘንድ ሰጠሁሽ፣ እንደ ዮሐንስ የሚቀበልሽ ካለ ለእነሱ ምንድን ነሽ አለ? እናት ነሽ ብሎ ሁለተኛ በመስቀሉ ስር ሰጥቶናል። ይችን እናት የሰጠን መድኃኔዓለም ኢየሱስ ክርስቶስ ስሙ የከበረና የተመሰገነ ይሆንልን እና በይቺ ሴት ስለተሰጠ ይችላል። በዚህች ሴት ምክንያት ማንነታቸውን ያብሳል አለ ኢየሱስ ክርስቶስ። የሚያለቅሱ ሰዎችን እንባቸውን ከዓይናቸው ላይ ያብስላቸዋል ይላል። የሚያብስላቸው በቅድስቲቱ አማካኝነት ነው። በቅድስቲቱ መሐረምነት ነው። በቅድስቲቱ እጅና ጣት ነው። በእርሷ የኔና የእናንተ እንባ ይታበሳል። የፈሰሰ እንባችን መንበረ ጸባዖት ይደርሳል። በእመቤታችን አማካኝነት በእመቤታችን መሐረምነት እንባችን ይታበሳል። ዓለም እያነባ ነው። የማያነባ የለም፣ የማያለቅስ የለም። የሚያለቅሱ እንኳን ቢኖሩ ወደፊት መከራ ስለተደቀነበት መከራውን እያሰበ በስጋት ያልወደቀ ሰው የለም። እንደው እንደ እንስሳ ያልሆነ ሰው መሰል እንደ ሰው እየተንቀሳቀሰ እንደ እንስሳ የማያስብ ሰው ካልሆነ በስተቀር በዚህ ዘመን ምን ሆን ብሎ የማያስብ ሰው ያለ ይኖር አይመስለኝም። እና በዚህች ሴት ምክንያት ምን ይላል አለ? እንባው ይታበሳል ብሏል። እንዴት ነው እንባችን የሚታበሰው? እርሷ ስለተሰጠች አለ። ምንድን ነው እስኪ እንዴት አድርጋ ነው የምታብስልን የሚለውን ነው። በቤታችን ቅድስት ድንግል ማርያም የኔንና የእናንተን እንባ የምታብስ የኔንና የእናንተ ሐዘን ወደ ደስታ የምትቀይር እናቴ ሆይ ምንድን ነው ውዳሴ ማርያም ሲደረስ ምንም በር መጨረሻው ላይ ስትሎ የቆያችሁ ሰአሊ ለነ ቅድስት ድንግል ሆይ እርቦኛል ስለ ራቤ፣ ጠምቶኛል ስለ ጥሜ፣ አሞኛል ስለ ሕመሜ፣ ተራቁቻለሁ ስለ መራቆቴ፣ ሐዘኔ በዝቷል ስለ ሐዘኔ፣ እመቤቴ ሆይ ተለመኝኝና ከልጅሽ ከወዳጅሽ አማልጅኝ ልጅሽን ለምኝልኝ ስንላት እመቤታችን ቅድስት ድንግል ማርያም ደግሞ ከእናት በላይ እናት ሆና ስለተሰጠች እናት
ለልጇ አይደለም መለመን ቀርቶ ተላልፋ መሞት እንደምትችል ሁሉ ከእናት በላይ ደግሞ እመቤታችን ስለምትበልጥ ከልጇ ከወዳጇ እኛ ስንጮህባት እኛ ርቦናል ስንላት እናትን ታስታውሷታላችሁ። ራበኝ ብሎ የሚያለቅስ ልጅ ካለ እንዴት ስንል እስከምትሰጠው ድረስ ቤት ገብታ እንኳን እያለ እስከምትሰጠው ድረስ ልቧ እንዴት እንደሚንጠለጠል ስለ ራቡ እንዴት አንጀቷ እንደሚቆረጥ ታውቃላችሁ። እኛ ክፉ ሰዎች ስንሆን እነሷ ግን ጥፋት የሌለባት እመቤት ስለሆነች ከልጇ ከወዳጇ ታማልድና ሐዘናችንን ጭንቀታችንን ሁሉ በቃል ኪዳኗ ምን ትልልናለች? ታስወግድልናለች ማለት ነው። እዚህ ላይ የሰፈሩት ምንድን ናቸው? የሉም የተባሉት ሐዘን የለም። ምን ስለሆነ ነው የሌለ? ባዘን ጊዜ ወደ እሷ ስለምንጮህ እሷ ሐዘናችንን ስለምታስወግድ። ራብ የለም። ይርበናል፣ እኔና እናንተ አይርበንም ማለት አይደለም። ረሃብ ቢመጣ እንኳን እርሷን እንለምናለን፣ በእርሷ ስም እንማጸናለን። እርሷ ምጽናችንን ተቀብላ ከክርስቶስ እንድንበላ ስለምታደርገን ጦት የለም፣ መራቆት የለም፣ መከራ የለም አለ። መከራ የለም ብሏል ወንጌል። አሁን የምናየው መከራ ነው። ነገር ግን መከራ የለም ማለት መከራ በደረሰብን ጊዜ ጮኸን አልብሰን አልቅሰን ወደ እርሷ በእርሷ አማካኝነት መከራችን ወደ ደስታ ስለሚለወጥ ማለት ነው። ስለዚህ ሁላችንም ጮኸን አንብተን እንባችንን የሚያብስ መድኃኔዓለም ኢየሱስ ክርስቶስ በእሱ አማካኝነት እንባችንን አብሶልን ሐዘናችንን መከራችንን አስወግዶልን ወደ ደስታ ቀይሮልን ያን ጊዜ አሳለፈን። ያን የጭንቅና የመከራ ጊዜ በእናቱ አስወገደልን ብለን ለምስክርነት እንድንቆም መድኃኔዓለም ኢየሱስ ክርስቶስ ሁላችንንም ምሕረቱ ቸርነቱ አይለየን እና የሚገርመው ነገር ይቺ እናት የብዙዎች ቅዱሳን እናት ተብላለች። የምኖች አልኳችሁ? የብዙዎች ቅዱሶች እናት። ቅዱሳን አባቶቻችን እንዲህ ይላል ታላቁ ሊቅ ኤራቅሊስ ጌታ በድንጋይ የወለደች እመቤታችን የቃል ኪዳን ምሕረትን ለብቻዋ ይዛ ትኖር ነበር ይላል። ለምኗ? ለብቻዋ ይዛ ትኖር ነበር። ቃል ኪዳንም በእሷ ብቻ ይኖር ነበር። ጌታን ከወለደች በኋላ ግን በእርሷ ለሚያምኑ ሁሉ ከእርሷ ቃል ኪዳኑ እየተቀዳ ለሁሉም ተሰጠ። ሁሎችም ከእርሷ በተቀዳው ቃል ኪዳን ከብረው ሰውን እንዲያከብሩ ሆኑ ይላል። መጀመሪያ ቃል ኪዳን የተሰጠ ለማን ነው? ለእመቤታችን ነው። የቃል ኪዳን እናት መጀመሪያ ኢየሱስ ክርስቶስ በቃል ኪዳን ያከበራት የቃል ኪዳን ምንጭ ያደረጋት እመቤታችንን ነው። ለእመቤታችን ቃል ኪዳን ገባላት በእርሷ ለሚያምኑ ሁሉ። ከዛ በላይ ስለ እናቱ በእናቱ ምክንያት ስለተሰደዱ ሰዎች ኢየሱስ ክርስቶስ ከእሷ ምንጭነት እየቀዳ ለነ ተክለ ሃይማኖት፣ ለነ ቅዱስ ጊዮርጊስ፣ ለጻድቃን፣ ለሰማዕታት፣ ለሁሉም ቅዱሳን ስምህን የጠራ ዝክሬን የዘከረ የሚለውን የቃል ኪዳን በረከት ከእመቤታችን እየቀዳ ለቅዱሳን ሰጣቸው። ቅዱሳንም ያንን የቃል ኪዳን ውሃ ይዘው ዘላለም ሰውን ሲያረኩበትና ሲያጥሙበት ይኖራሉ ይላል። እመቤታችን የኔና የእናንተ የኃጥአን እናት ብቻ ሳትሆን የማንናት ጭምር ናት? የቅዱሳኑ እናት። ቅዱሳኑ በቃል ኪዳን እንዲከብሩ እሷን አምነው መጀመሪያ እንዲጸድቁ፣ ቀጥለው ደግሞ ከጸደቁ በኋላ በእርሷ አማካኝነት ቃል ኪዳንን ተቀብለው በቃል ኪዳናቸው እኔና እናንተን ከኃጢአት እንዲያነጹ ማለት እንዲያነጹ ያስደረገች እናት ማናት? እመቤታችን ቅድስት ድንግል ማርያም ናት። ይህች እናት በእውነት ከለመናት፣ በእውነት ከተማጸናት፣ በእውነት እንባችንን እያፈሰስን ስዕሏ ስር ሁነን ከነገርናት አይደለም ከፈጣሪ ጋር ተነጋግራ የፈለግነውንና የተመኘውንና እንደ ቅዱስ ዮሐንስ አፈወርቅ ለእኔና ለእናንተ ትናገረን አይዞህ አታልቅስ የሚል ለዚህ እኮ ነው የሰው ልጅ ስታስቡ ዓለምን በደንብ አድርጋችሁ ተመልከቱት። የሚኖረውን ከማምጣቱ በላይ ማንም ነው ያኖረው? የሰራ መኖሪያው ማን ነው? ይህ ዓለም
የዓለም ልዑል ተፈጥሮ የሰው ልጅ የተፈጠረው መቼ ነው? እንደገና ደግሞ እኔና እናንተ የምንበላ የምንጠጣ የምንለብስ ስንሆን ከምንበላው ከምንጠጣው አስቀድሞ ማንን የፈጠረ? የሚበላውንና የሚጠጣውን የሚለበሰውን አይደል? ይህንን ወደ እመቤታችንና ወደ አዳም ስታመጣው አዳምን እንቅድመ ይፍጥሮ ለአዳም የአምር ግብሮ ጌታ መድኃኔዓለም ኢየሱስ ክርስቶስ አዳምን ከመፍጠሩ በፊት አዳም እንደሚበድል፣ አዳም ትእዛዝ እንደሚያፈርስ፣ አዳም ሕግ እንደሚተላለፍ፣ ሕግ ተላላፊ እንደሚቀጣ ሁሉ አዳም ሕግ ስለተላለፈ እንዲቀጣ ቅጣቱ ከቦታው እንዲወጣ እግዚአብሔር አምላካችን ያውቃል። አያውቅም? ያውቃል። ከሚበላው በፊት የሚበላውን ከሚኖረው በፊት መኖሪያውን ያዘጋጀ መድኃኔዓለም ኢየሱስ ክርስቶስ ደግሞ አዳምን ከማሰሩ በፊት መፍቻውን ያዘጋጀ አዳምን በሽተኛ ከማድረጉ አዳም በደዌ ከመያዙ በፊት እመቤታችን ቅድስት ድንግል ማርያም መድኃኒትን ቀድሞ ነው ያዘጋጀለት። ቀድሞ ነው ያዘጋጀለት። የሰው ልጅ ዕለቱን እንደታመመ ዕለቱን መድኃኒት ያገኛል እንዴ? አያገኝም አይደል? አንድ ሰዓት የሚሆን 2 ሰዓት የግድ መድኃኒት አለበት ቦታ ላይ እስከሚሄድ ድረስ ጊዜ ገደብ ይኖረዋል። አዳም ዕለቱን እንደታመመ በኃጢአት እንደወደቀ በኃጢአት እንደጎሰቆለ ዕለቱን እመቤታችን አልተፈጠረችለት። አንቲ ውእቱ ተስፋው ለአዳም አመ ይሰደድ እምገነት ብሎ ሊቁ ሕርያቆስ አዳም ከገነት ሲወጣ ወይንም ከገነት በወጣ ጊዜ በመትከፈ ልቡናው ተሸክሞሽ ይዞሽ ወጣ አለይታው ስንቁ መድኃኒቱ አንቺ ነሽ ይላታል። አዳም ከየት ሲወጣ? አዳም ከየት ሲወጣ? አዳም ከገነት ሲወጣ እመቤታችንን ምን ብሏት ነው የወጣ? አዝሏት፣ በትከሻው ተሸክሟት፣ በጀርባው አዝሏት፣ በእጁ ታቅፏት ነው የወጣ። በምን? በቃል ኪዳን። በቃል ኪዳን ኢየሱስ ክርስቶስ አዳም እንባውን አነባ ነው የሚለን። ስለምኑ? ስለምኑ? ስለበደሉ። ስለበደለ አዳም አለቀሰ፣ እንባውን ታበሰ ያለ ይህንን ከአዳም ጀምሮ እስከ ክርስቶስ ስቅለት ድረስ ሲፈስ የነበረ እንባን ነው። ለመጀመሪያ ጊዜ እንባቸውን አበሰላቸው የተባለ የአዳም ንጹሕ እንባ የአዳም ንጹሕ ልቅሶ ጥሩ መድኃኒትን አሰጠው። ኢየሱስ ክርስቶስ ከልቡ የሚያለቅስን ሰው፣ ኢየሱስ ክርስቶስ ከልቡ የሚያዝንን ሰው፣ ኢየሱስ ክርስቶስ ከልቡ የሚጸልይን ሰው በቶሎ ብሎ በዚህ ትድናለህ ይለዋል። አዳም ምርር ብሎ ሲያለቅስ ኢየሱስ ክርስቶስ ያው እንደ አባትነቱ ልጅ አባቱ ፊት እናቱ ፊት እርር ብሎ ቢያለቅስ እንደው ምንም ሳትሉት ምን እንደሆነ ሳታውቁት እንደው ታሞ መታመሙት ብሎን ወጥታችሁት ከሆነ ይጸላችኋል አይደል? ይቀላል። እንደው እነዚህ እግዚአብሔር አይበል እንጂ አንድ እናት ልጇን እንደታቀፈችው ዝም ብሎ የማያቋርጥ ልቅሶ እየተንፈራፈረ ቢያለቅስ እናትና አባት ምን ይሆናል? ምድሩ ተጠፍቶ ቢወጣቸው ይወዳሉ አይደል? ይወዳሉ። ስለዚህ የአዳምም እንባ የአዳምም ልቅሶ ኢየሱስ ክርስቶስን ልክ ከእናትና ከአባት በላይ እንዲያዝን እንዲሰፈሰፍ አደረገ። ከዚህ በኋላ አዳምን ምን አለው? ልጅ አዳም ሆይ በቃ ምን አለው አልኳችሁ? በቃ ሁላችንንም አታልቅሱ ይበል። ይበቃቸዋል ልቅሶ ይበል። አታልቅስ በቃ እንግዲህ እኔ ስራ የማላደርገውን የማልናገር ያደረግኩትን የማላስቀር ስለሆንኩኝ የሚደረገውን እንዲደረግ ወስኛለሁ። ውሳኔ አይሻርም፣ ይግባኝም የለውም። ግን ከልጅ ተወልጄ 5 ቀን ተኩል ሲፈጸም ተወልጄ ምን እልሃለሁ? አድንሃለሁ። 5 ቀን ተኩል እስከሚፈጸም ግን ድረስ ግን ይግባኝ የሌለው ፍርድ ተፈርዶብሃል፣ ወደ ሲኦል ትወርዳለህ። እስከ መቻለው እስከ መቼ? እስከ 5500 ዘመን እስኪፈጸም ድረስ። ልብ በሉ። የአዳምና የሔዋን መከራ ከቀላል
ከቀላል በላይ ቀላል ናት። አባቶቻችን ጣዖት አመለኩ፣ ዝሙት ሰሩ፣ ኃጢአት ፈጸሙ፣ እግዚአብሔርን አስቀየሙ። እግዚአብሔር ከመቀየሙ የተነሳ ከሰማይ እሳት እየወረደ አቃጠላቸው። ከሰማይ ንፍር ውሃ ወርዶ ዓለምን አጠፋ። ሁሎችም በሲኦል ወደቁ። ነገር ግን የወደቁበት ዘመን ቀላል ቀላል ነው። ስንት ጊዜ ነው? እስካለዋ እስከ የሌለው መከራ የሚጠብቀን በሕጉ ካልኖር፣ በሕጉ ካልጸና፣ ቃሉን ካላከበር፣ እግዚአብሔር በቸርነቱ በሰጡን በቅዱሳን ምልጃ ካልዳን የኔና የእናንተ መከራ ከእነሱ ይበዛል። ለምን ከተባለ የእነሱ ጊዜ ባለው የኔና የእናንተ ጊዜ ገደብ የለውም። ጊዜ ገደብ ያለው መቀጫ ቀላል ነው። 2 ዓመት እና እድሜ ይፍታሽ ልዩነት አላቸው አይደል? እድሜ ይፍታሽ እስቲ እድሜ ይፍታሽ ታሰረ ማለት ይወጣል ማለት አይደለም። የኔና የእናንተ ኃጢአት ሰርቶ ወደ ሲኦል መውረድ ሜልኮል ምን እስከምትል ድረስ ነው ያለው። እስክትሞት ድረስ አልወለደች። ቁራው ውሃው እስከሚደርቅ ድረስ አልተመለሰም። እንደዚህ አይነት እስከ የሌለው ነው የኔና የእናንተ። ከዚህ ለመዳን እግዚአብሔር አዳምና ሔዋንን ከእርሷ በነሳው ሥጋ አዳነ። እንደገና ደግሞ በከእርሷ በነሳው ሥጋ እነሱን ተሰቅሎ እንዳዳነ ሁሉ እኔና እናንተ ደግሞ እንድንባት ዘንድ የአዳምና የሔዋን መድኃኒት እርሷ ስለሆነች የእናትና የአባት ወዳጅ የልጅ ወዳጅ ስለሆነ የእናትና የአባት ጠላት የልጅ ልጅ ጠላት ስለሆነ አዳምና ሔዋንን ከእሷ በነሳው ሥጋ አዳነ። እንደገና ደግሞ ልጆቿን እስከ ዓለም ፍጻሜ ድረስ የምንኖረው በቃል ኪዳኗ ያኖረን ዘንድ እመቤታችን ቅድስት ድንግል ማርያምን ለእኔና ለእናንተ ስጦታ አድርጎ ሰጠ። ይህም በትንሹ እንማርለን። እግዚአብሔር አዳምን ማንነቱን ስለሚያውቅ እመቤታችንን ቀድሞ በልቡናው አሰባት። እንደገና ደግሞ እኔና እናንተ ኃጢአተኞች መሆናችንን ኢየሱስ ክርስቶስ ስለሚያውቅ ወድቀን እንዳንቀርበት ምክንያት ይህን አድርጎ እመቤታችንን ለእኔና ለእናንተ ሰጠን። ለምንድን የሰጠን ከተባለ እኔና እናንተ የመጽደቅ አቅም ስለሌለ ስራ ሰርተን ጋር ስለማንደርስ እግዚአብሔር ፈቅዶና ወዶ ዛሬ ብንጾም ነገ እንሽራለን። እግዚአብሔር ወዶና ፈቅዶ ዛሬ ንስሐ ገብተን ብንነጻ ብንቀደስ ነገ ደግሞ ተመልሰን እንረክሳለን። እግዚአብሔር ወዶና ፈቅዶ ዛሬ ለነዳያን ብንመጸውት ነገ ደግሞ ስንቀማ ስንዘርፍ እንገኛለን። ስለዚህ ጀምረን ዳር ስለማንደርስ በቃል ኪዳኗ ከኃጢአት እንድትጠብቀን በኋላም ደግሞ ማር ሊተወልድ ልጄ ማራቸው ይቅር በላቸው ብላ ታስምረን ዘንድ ያችን ቅድስት መላእክት እህትን እያሉ የሚያመሰግኗትን እመቤታችንን ለእኔና ለእናንተ ስጦታ አድርጎ ሰጠን። በስጦታ የማይጠቀም ሰው ስጦታ ታውቁታላችሁ፣ ክቡር ነው አይደል? አሁን ስጦታ የሰጣችሁት ለሰው ልጅ እንደው የዓመት በዓል የምትለብሰው ብላችሁ ለሶስቱ ዓመት በዓሎች የሚመጥን ለአዲስ ዓመት ለልደትና ለእንትን ያንን ልብስ ሰጣችሁት። ያው ወደ እናንተ ቤት እኮ ነው ይመጣል። እናንተ ቤት ሲመጣ ያንን ልብስ ጥሎ ዝም ብሎ ተራ ልብስ ለብሶ ይመጣ ደስ ይላችኋል? ደስ አይላችሁም አይደል? ለምንድን ነው የሰጣችሁት? እቤቱ ሲመጣ ለብሳችሁት ስትሄዱ ለብሳችሁለት እንድትሄዱ። ወደ ሌላ ቤት ስትሄዱ እንኳን ለብሳችሁት ባትሄዱ፣ ወደ እሱ ስትሄዱ ግን እሱን ደስ ይለው ዘንድ ምን ማድረግ አለባችሁ? የራሱ ስጦታ ለብሳችሁ መጣ አለባችሁ። አሁን ይሄ በዚህ አምሳል ጌታችን መድኃኒታችን ኢየሱስ ክርስቶስ እመቤታችንን ለእኔና ለእናንተ ስጦታ አድርጎ የሰጠን ወደ ስንሄድ ይዘናት እንድንሄድ ነው። ወደ እርሱ ቤት፣ ወደ እርሱ ርስት፣ ወደ አዘጋጀልን ወደ ርስቱ፣ ወደ ጉዱ፣ ወደ ሰርጉ ቤት ስናጣ ስጦታ የሆነች እመቤታችንን ለብሰን ተላብሰን እንድንሄድለት እኮ የሰጠንን አንፈልግም ብለን ቀር እኔና እናንተ ቅር ካለን መድኃኒዓለም ኢየሱስ ክርስቶስና ምን ያክል ቅር ይለው ይሆን? እናትን ያክል ነገር ሰጥቶ ያው በደንብ አድርጋችሁ ተመልከቱ። እንደ እኔና እናንተ እኮ የምንቀበል ልብስ ነው ወይም የምንሰጥ ልብስ ነው። ልብሳችንስ ሰጠን ልብስ ሳይለበስልን ለምን ቀረ ብለን ቅር ካለ እና
የእናቱን ያክል ነገር ሰጥቶ እናትህን አንፈልጋለሁ። አንተ እዚህ መካከል አንተን ሰው ወደዋለሁ ብለህ በደንብ አድርገህ አምነው እናቴን እዚህ ቦታ ላይ አድርስልኝ አደራ ብለህ ሰጥተው እናትህን እኔ አታስፈልግም ብሎ ዝም ብሎ ሜዳ ላይ ለቆ ቢሄድ ምን ይሰማል? በጣም ትጣለዋለህ አይደል? እናቴን ይጣልቃል። ስለዚህ የመድኃኒዓለም የንጉሠ ሰማይ ወምድር እናት ኢየሱስ ክርስቶስ ለእኔና ለእናንተ ለኃጢአተኞች ስጦታ ተሰጥታለች። እስከ ዕለተ ሞታችን ድረስ ስጦታችንን በእጃችን ይዘን አጥብቀን ይዘን ክርስቶስ ፊት መቅረብ አለብን። ይህ ካልሆነ እግዚአብሔር ይቆጣል። አሁን ቁጣው በዚህ ሳይሆን ይቀር አይመስለኝም። እስኪ በደንብ አድርጋችሁ ተመለከቱት። እንደው እመቤቴን ነው የምላችሁ። እንደ ዘመኑ በደንብ አድርጋችሁ ስትመለከቱ ምን አለመታደል ነው በእውነት። ትንሹ ትልቁም ይሄ ብቻ እኮ አይደለም። እኔ በጣም የሚገርመኝ በአንድ ላይ የተማሩት ጉባኤ ላይ ተሰብስበው ስለ እመቤታችን አማላጅነት እንዴት ነው አማላጅነት ተራ ነገር አድርገው ነው ብለው ይቻሉት። አታማለ ግድ የላችሁ በደንብ አድርጋችኋል። እናቴን አከበርክ ብሎ እናቴን ወደድክ ብሎ ለእናቴ ልዩ ስጦታ ሰጠ ብሎ የሚጣላ ትውልድ አለ አለ። አሁን ከእናንተ መካከል ለእናታችሁ አንድ ሰው ስጦታ ይዞ ቢመጣ አንድ ሰው ከልክ በላይ ቢወድላችሁ አንድ ሰው ከልክ በላይ ቢያከብረላችሁ ታሉታላችሁ? ቢጣለዋል አንድ ይጣለዋል። ደስ ይለዋል አይደል? ስለዚህ እኔና እናንተ እመቤታችን ቅድስት ድንግል ማርያም የንጉሠ ሰማይ ወምድር ኢየሱስ ክርስቶስን እናት ንግሥተ ሰማይ ወምድር እያሉ ቅዱሳን አባቶቻችን የሚያመሰግኗት እማምላክን ይዛችሁ ኢየሱስ ክርስቶስ በመጣ ጊዜ አንተ እኔ የትጄ ነው እናቴን የወደድካት? አንተ እኔ የትጄ ነው እናቴን አማላጅ ያደረግካት? አንተ እኔ የትጄ ነው በእናቴ ስም ለነዳያን የምትመጠውት በእናቴ ስም ቤተ ክርስቲያን የምትሰራ ዝክር የምትዘክር ብሎ ይቅጣችሁ። ተቀጡ። ይቀጣል። እንደው የሚቀጣ ከሆነ እሷን ትተን ቅዱሳን አባቶቻችንን ትተን ከምን ከብር ይልቅ እንደው እነሱን ይዘን የምንዋረድ ከሆነ እንዋረድ ይሻለናል። ሳይሻል ይቀራል። በደንብ ነው የሚሻል። ኢየሱስ ክርስቶስ ለሰው ልጆች የማያስፈልግ ነገር ይሰጣል ይሰጣል አይሰጥም ማለት እንኳንስ መልካሙ ነገር ይቅርና ከኢየሱስ ክርስቶስ በኃጢአታችን ምክንያት የመጣ ካልሆነ መከራ እንኳን ራሱ በክርስቶስ ለእኔና ለእናንተ ከመጣ ለመልካም ነው፣ ለበጎ ነው። መከራ እንኳን ለበጎ አይደለም። እንኳንስ እመቤታችን ከክርስቶስ የሆነ ነገር ሁሉ ለበጎ እና ለእኔና ለእናንተ የተሰጠች እመቤት ድንግል ማርያም እንደው ዝም ብለን ብቻ ልንጥላት አይደለም። ሰው ልጅ የሚሰጠው እርቃኑን ሊቀልልበት ነው አይደል? አንድ ሰው እንጀራ ከሰጠው ራቡን ሊገልበት፣ ውሃ ከተሰጠው ጥሙ ሊያረካበት ነው። ገንዘብ ከተሰጠውም ደግሞ የተለያየ ችግሩን ሊፍቅበት ነው። እንደዝም ብሎ ሊጥለው አይደለም። እመቤታችን ቅድስት ድንግል ማርያም ለእኔና ለእናንተ የተሰጠችን ያለንን ችግር በሙሉ ለእሷ ነገርን ከችግራችን ልንላቀቅባት ነው። ከምናችን ያልኳት ከችግራችን የመጀመሪያ ጊዜ ችግራችን በዓለም ላይ ያለ ረሃብ፣ ጥም፣ መራቆት፣ መታረዝ፣ መሰደድ፣ ማዘን፣ መቸገር ነው። ከዚህ በእመቤታችን ምን እንላለን? እንድናለን። እመቤታችንን ተማጥነን እናመልጣለን። እንደው ከቤታችን የሚያስወጣ ነገር እንኳን ካገኘን ፈቀቅ ብለን ወይም በስመ ለማርያም ብለን ስሟን ጠርተን ውሃ ሳንጠጣ እንጀራ ሳንበላ ጥሬ ሳንቆረጥም አንውልም። በማን ስም? በማን ስም? በእመቤታችን በድንግል ማርያም። ይሄኛው ይሁን የማይሆንም ይለፍም አይለፍም ትልቁ እኔና እናንተ ዘወትር ቃሉን እንድንሰማ ከቤታችን የሚቀሰቅሰን ቃሉን ሰምተን መልካም ለመስራት ነው አይደል? መልካም ልንሰራ የምናስበው ደግሞ ማንን አስበን ነው? ማንን አስበን ነው? ማንን አፍተን ነው? ገነት መንግሥተ ሰማያት አይደል? እሷን ማንናፍቅ ደግሞ ማንን ፈርተን ነው? ሲኦል ገሃነመ እሳት ነው። እዚህ ዓለም ላይ በመከራ እንኳን እንዳለን ነፍሳችን ከስጋችን ቢለይ በእመቤታችን እያመን ከሆነ ምን እንሆናለን?
5500 ዘመን ተዘግታ የኖረች በእመቤታችን ሥጋ የተከፈተ ገነት መንግሥተ ሰማያትን እንወርሳለን ማለት ነው። ማንን ይዘን ከሆነ እመቤታችን ቅድስት ድንግል ማርያምን ይዘን ከሆነ ኦ መስተምህር አስተምሪ አበወልድኪ ይላታል ሊቁ። ቸሪቱ አማላጅቱ ምሕረት ቸርነት የባህሪሽ የሆነ ኃጢአት የሌለብሽ ቅድስት ንጽሕት ድንግል ሆይ ምሕረትና ቸርነት የባህሪ ወደሆነ ልጅሽ እባክሽ አማልጂ ይላታል። ምሕረትና ምንድነው የምን የሆነ የባህሪ ገንዘቡ ወደሆነ ልጅሽ እባክሽ አማልጂ። አማልደች ላለውም ለሞተውም ዋጋውን አስተችላል። ላለውና ለምኑ ላለውና ለሞተው ያለው ዋጋ ምንድን ነው? ርቦት ከሆነ እንዲበላ፣ ጠምቶት ከሆነ እንዲጠጣ፣ አዝኖ ከሆነ እንዲደሰት፣ አልቅሶ ከሆነ እንባው እንዲታበስ፣ የሚያስፈልገውን ነገር ሁሉ እንዲያገኝ አማልደሽ የሚያስፈልገውን ነገር ሁሉ እንዲያገኝ አድርጊ። ለሞቱት ደግሞ አብርሃም፣ ይስሐቅ፣ ያዕቆብ ሁሉም ቅዱሳን የወረሷትን ገነት መንግሥተ ሰማያትን ያገኙ ዘንድ ይወርሱ ዘንድ እባክሽ አማልጂ ይላታል። ይህን የሚላት እኮ የተቀደሰው ቅዱስ እኮ ነው። ንጹሑ ድንግሉ ባህታዊው መናኙ ማማለድ የሚችለው ቅዱስ እኮ ነው። ከእርሱ ስለምትበልጥ መግለጡን አይቶ ኧረ እባክሽ አማልጅ እኛ ምንም አይደለም ይላል። ቅዱስ ያሬድ ምንድን ነው? ቅዱስ ኤፍሬም ውዳሴ ማርያም ላይ በደንብ አድርጋችሁ ስትደግሙት ምንድን ነው የሚለው? ከሊቃነ ጳጳሳቱ፣ ከነቢያቱ፣ ከሐዋርያቱ ከሁሉም ይልቅ አንቺ ትበልጫለሽ እያለ ሄድና በውዳሴው እነሱ ይማልዱልህ ስለዋለች እሷ ኧረ እነሱን አልፈልግም ምን አንቺን ብቻ ነው። ኧረ እነሱን አልፈልግም። ሊቃነ ጳጳሳት ሱራፌልና ኪሩቤል ጸወርተ መንበር 24 ሰዓት ያለ እረፍት መንበሩን ተሸክመው ቅዱስ ቅዱስ እያሉ የሚማልዱ 24 ካህናተ ሰማይና ሱራፌል ኪሩቤል ይማልዱልህ እንጂ እነሱ እያሉ ስለዋለ ኧረ በፍጹም አልፈልግም ካንቺ ውጭ ነው። እግዚአብሔር የባረከው እግዚአብሔር የቀደሰው በቅድስና የሚኖረው ከአንቺ ውጭ ሌላ አልፈልግም ነው የሚለው። ከዛ በላይ ይልና በጣም የሚገርም ነገር የሚናገር ኧረ እመቤታችን ይህን ሁሉ አትበይ ይላል። ይህ ሁሉ ምን ያባብልሻል ይልና አንቺ እኮ ለእኛ የሥጋችን ቁራጭ የአጥንታችን ፍላጭ የባህሪያችን መመኪያ ነች ይላል። ምናችን? የአጥንታችን ፍላጭ የሥጋችን ቁራጭ የባህሪያችን መመኪያ ነች። ሱራፌል ኪሩቤል ለእኔና ለእናንተ ሩቅ ናቸው። ምክንያቱም ከእሳትና ከምን ብቻ ነው የተፈጠሩ? ከነፋስ። እመቤታችን ቅድስት ድንግል ማርያም ከአራቱ ባህርያት ነው የተፈጠረችው። ከማን ነው የተወለደ? ከሰው ነው የተገኘችው። አራዊት እንኳን ለአራዊት ይቀራረባሉ አይደል? ይቀራረባሉ። አጥንታችን ፍላጭ ባህሪያችን መመኪያ ነች። እንደው አማላጅነቷን እንተወውና በሰውነቷ ለምን እናከብራለን? በእህትነቱ፣ በእናትነቱ፣ በሰውነቱ ይህን ይልና ደግሞ በጣም የሚገርመው ነገር የምናችን መመኪያ ነሽ አለ። የባህሪያችን መመኪያ። ባህሪያችን ምንድን ነው የሚወርቃባት? ባህሪያችን ቆሽሾ ነበር፣ ወርቆ ነበር፣ ፈጥሮ ነበር፣ ቆሻሻ ሆኖ ነበር። ንጹሕ የሆነው የተቀደሰ በማን ባህሪ ነው? ይህም በቤታችን ባህሪ የእኛ ባህሪ ስለሆነ ሴቶችን አርሊላቸው የለም። በእኛ ምክንያት ከገነት ከመንግሥተ ሰማያት ብትወጡ ምን ነው በእኛ ምክንያት ደግሞ ገነት መንግሥተ ሰማያት ገብታችሁን እያሉ እንዲኮሩ እንዲሞቁ አደረገቻቸው አይደል የሚለን ታላቁ ሊቅ። ገነት መንግሥተ ሰማያትን የከፈተ ሴት አለ? የከፈተ እናት አለ? የለም አይደል? ስለዚህ በእኛ ምክንያት ብትወጡ በእኛ ምክንያት ምን እላችኋለሁ የምትሉ ስትመልሱ ገነት ገብታችሁ እንድትኮሩ በባህሪያችሁ ከፍ እንድትሉ ያደረገቻችሁ ማና? ይህች የተቀደሰች እናት ታላቅ ወላዲተ አምላክ ድንግል ማርያም ነው። የወደቱን እኔ ሁሌ ብለው ሞቱ። በተለይ ሴት ሆኖ በቤታችን አታማልቅ። በጣም ያሳዝናል። ገዳከታያችሁ በክብር ያቆመቻችሁ ሀብት ንብረት ከወንዶ ጋር እኩል እንድትካፈሉ ያደረገቻችሁ ፈራጃችሁን
ፍትሐዊት እኮ ናት እሷ። ፍትሐዊት ወጥ በቃ አንተ ከማን ትበልጣለህ? እኩል ነው፣ ሴትም ወንድም እኩል ነው። ከዛሬ ጀምሮ ገንዘቧን ለሚስትህ ስጥ። ያንተ ገንዘብ የሚስት ነው፣ የሚስት ገንዘብ ነው። እኩልነትን ያወጀች፣ እኩልነትን የሰበከች፣ አፋችሁን ሞልታችሁ ደረታችሁን ነፍታችሁ ገንዘቤ ነው ብላችሁ ፍርድ ቤት እንድትቆሙ ያደረገቻችሁ ይቺ የተቀደሰች እናት ክርስቶስ ለእናንተ ስለሰጠን አዳ በተለይ ሴት ሁሉ ማተብን በጥሶ ከቅድስና ቦታ ላይ ተለይቶ እመቤታችን አትማልድም፣ እመቤታችን አታስፈልግም። በጣም ያሳዝን። ልቦናችንን ይመልስልን፣ የወጡትን ይመልስልን። እግዚአብሔር አምላክ እኔና እናንተን በቤታችን በእምነታችን ያጽናል፣ ከቤታችን አይለይም እና ቅዱስ ዮሐንስ ይህንን አለና ምን አለ መሰላችሁ? ይህ ሰማይ እስከ ዘላለም ድረስ ጸንቶ ይኖራል። አሮጌው አልፏል፣ አዲሱ ግን እስከ ዘላለም ድረስ ጸንቶ ይኖራል፣ ሰዎችንም ያኖራል። ያለፈው ሰማይ አልፏል፣ ይሄኛው ሰማይ ግን ለዘላለም ጸንቶ ይኖራል፣ ሰዎችንም ያኖራል ይላል። እኔና እናንተ የምንኖርበት ቤት ነው። መኖራችን በዚህ ነው፣ በሰማይ ነው። ያ ሰማይ ራሱ ይኖራል፣ እኔና እናንተንም ያኖራል፣ እስከ ዘላለም ይጸናል። እነዚህም ሰማያውያን ይባላሉ። የሚኖሩበት አሁንና እናንተ በምድር ስንኖር ምንድን ነው የምንባለው? ምድራውያን አይደለም ምንባለው? ከዚህ ምድር በርሰን ደግሞ በዛ በሰማይ ስንኖር ደግሞ ማን እንባላለን? ሰማይ ሆኖ ሰማያውያን ያደርገናል። ሰማያውያን አላቸው ሰዎችን ይላል። እንደ መላእክት ቅዱስ ቅዱስ እያሉ ስለሚኖሩ በማን በተቀደሰችቱ ስጦታ በእመቤታችን እግዚአብሔር ካደለ ከእመቤታችን ፍቅር ካልተለየ በቃል ኪዳኗ ካመን በተስፋዋ ተተማጸን ገነት መንግሥተ ሰማያት የኔና የእናንተ ናት።